ላይ ማውራት እንጂ እኔ ከሉተራን ጋር ብዙ የምናወራቸው ነገሮች አሉ፣ ግን የምናወራው የምንስማማባቸው ነገሮች ላይ አይደለም። የምንለያይባቸው ላይ አይደለም ማውራት ያለብን። አንድ የምንሆንባቸው ነገሮች በግድ አንድነት ፈጥረህ ማለት ልዩነት ፈጥረህ በጣም ነውር ነው። ባይዘይ እኔ የክርስቶስ ልብ ያለው ሰው ለቤተክርስቲያን አንድነት ሁሌ መጸለይ ያለበት ብዬ ነው የማምነው። ስለዚህ እንደዚህ ያሉት ነገሮች ማመናቸው ልዩነቶችን አውቀን በዚያ እንድንሄድ ስለሚረዳ ነው። ጴንጤቆስጣል ግን እንዴ ሉተርንም የማይቀበሉ የሐዋርያትንም ትምህርት አይቀበሉ ምን ሊሆኑ ነው እነዚህ ሰዎች? እና እነሱ ራሳቸው ይመኩ የነበረው ኮንፌሽን አለን እኛ እኮ የተጻፈናለን እያሉ ግን የማይቀበሉት ነበረ። ያው ባለቤቶቹ መጥተው በሉ ይሄማ የኛ ነው አሉ ማለት ነው። እና በጣም ተናደዋል። ተናካሽ ነው የሆኑት። የኢትዮጵያ ሙስሊም ሆነውብኛል። እኔ አክራሪ ሙስሊም የኔን እምነት ካልተቀበልክ አንገትክን በቆንጨር አላህለሁ እንደሚሉት ነው የሆኑ። ጴንጤቆስጣሉ እንደዚያ ነው የሆነው። በጣም ተናካሽ፣ በጣም ተሳዳቢ፣ በጣም ነው የሚሳደቡት። በመድኃኔዓለም እንዴት እንደሚሳደቡ እኔ ኦን ፐርፐዝ አንዳንዴ ቴምፕሬቸራቸውን ለመለካት ኮሜንት ጽፋለሁ። ኦን ፐርፐዝ ነው ባይዘው ስድብ ምናምን እኔን አይጎዳኝም። ባይዘው ምንም አይመስለኝም። ምንም ስለ ራሴ ክብር አስቤም አላውቅም። እና ኮሜንት ስጽፍ የስድብ ማት እኮ ነው የሚመጣው። ተገልጠዋል ማለት ነው። በቃ ጭንብላቸው ነው ይሄ። በጣም ሲያስመስሉ የነበረበት የፈሪሳዊ አይነት ውስጣቸው ሌላ፣ ላያቸው ግን በጣም ክርስቲያን ለመምሰል ይሞክሩ ነበር። ግን አሁን ተገልጧል እውነት ለመናገር። እና ምን ለማለት ፈልጌ ነው አዳምሻ ተውጠው ነበር። አልቀው የት ነው ያሉት? መካነ ኢየሱስ የሚባል አሉ ወይ? ለመሆኑ ሉተራን አለ ወይ? አሉ ወይ? ማለት በእምነት ደረጃ ራሱ ማለት በምዕመን ደረጃ ራሱ ያሉ አይመስለኝም ነበረ። ይኸው አሁን ቅድም ስጠይቀው የነበረው ሉተራን አያውቅም ትምህርታቸውን ሳይቀር ተውጠው ነበረ። በቃ አሁን ራሱ ቻሌንጅ ሳይኖርባቸው አይቀርም። ግን ሁለት ነገር ያገኛሉ። እኔ ልምከራችሁ፣ ሉተራን እየሰሙኝ ነው ብዬ አስባለሁ። ሁለት ቻሌንጅ ይገጥማቸዋል። አንደኛው እነሱ ራሱ መካነ ኢየሱስ ነን የሚሉት ሰዎች ራሱ የጴንጤቆስጣልን ትምህርት ነው የሚያውቁት እንጂ ይሄ በእንትን ላይ ያላቸውን ነገር ኮንፌሽናቸውን አያውቁም። ይሄ የተለየ ነገር መስሎ ሊታያቸው ስለሚል ትንሽ መንገራገጭ ሊገጥማቸው ይችላል። ልክኛ ተሐድሶቹ እንትን እንዳሉን ማለት ነው። ሁለተኛው ግን ጥቅሙን ነው የምነግራቸው። ብዙ ሰው ይሄ ለእኛም ቻሌንጅ ነው፣ ግን ኢሶኬ ምክንያቱም እኛ በፖለቲካ በምናምን ሳይሆን ጥርት ያለ አደባባይ ትምህርት ነው ያለን፣ የማይለዋወጥ ምንም የማይሸቃቀጥ ምንም የማንደራደርበት ትምህርት አለን። ያንን ትምህርት እንገልጣለን። ግን እኔ ጴንጤ ሙጥጥ ብሎ ወደ እኛ እንዲመጣ ምኞቴም ጸሎቴም ነው። እኛ ጋር ካልመጣ ግን እንደው ጴንጤ ከሚሆን ምረጥልን፣ ኦርቶዶክስ አንሆንም ግን ምረጥልን ከተባሉ ሉተራን ጋር እንዲሆኑ ነው መክራቸው። አትሊስት ትራዲሽን ቢያንስ የሆነ ሽታ ይኖራል። የሃይማኖት ሽታ አላቸው። የሆነ ንቅል ከሆነ ዝም ብሎ ባዶ ከእንደነ ዩጩፋ ካለ አገርንም ካበላሸ አገሪቱን ሁሉ ነው ያበላሻል። አገሩን የጴንጤቆስጣል እንትን ድህነትን፣ ጦርነትን ነው የፈጠረ። ለምንም አይሆንም እውነት መናገር። ስለዚህ ምንድነው የሚሆነው? ጴንጤቆስጣሉ በግፍ ነው አሁን ወደ መካነ ኢየሱስ የሚሄደው ይውል ሲል እና እነ ብራዘር ዴቭ እንግዲህ ሽንጣችሁን ገትራችሁ ለመቀበል። ለዚህ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ቲክታክ ላይ ያሉትን እንደነ ጋዲ ወጣቶቹን ቴንኪው ማለት አለባቸው። የኔም ድርሻ አለበት እውነት መናገር። ቴንኪው ማለት አለባቸው። አድነናቸዋል፣ አትርፈናቸዋል። ወደፊት ደግሞ ትልልቆቹ የመካነ ኢየሱስ አባቶች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋራ በስነ ስርዓት ማውራት አለባቸው እያምናለሁኝ። በተለይ የአፖስቶሊክ ሰክሴሽን ላይ ክህነት ቬሪ ኢምፖርታንት። ስለዚህ ልዩነታችን ላይ በነገረ ቅዱሳን ላይ፣ በቅዱሳን ምልጃ ላይ፣ በነገረ መላእክት ላይ፣ በቅዱስ ቁርባን ላይ ማውራት በኮንፊደንስ ይችላሉ። ከጴንጤቆስጣል ጋር አንድም ቀን ማውራት አንችልም። ምንም አንድ አይነት አጀንዳ የለንም። አንድ አይነት አንድ መጽሐፍ ቅዱስ ላይ ራሱ ለማሳተም የቃላት የገጸ ንባብ ካልሆነ በስተቀር እዚያ ህብረት ላይ ራሱ መኖራቸው ይገርመኛል። እኔ የጴንጤ የተገለበጠ እስላም ነው ብዬ ነው የማምነው። ምክንያቱም ከመጽሐፍ ቅዱስ ሐሳብ ጋር አይገናኝም። ምንም ነገር በምን ይገናኛልሽ? በምን በክርስቶስ ላይ
በቅዱስ ቁርባን ላይ በጥምቀት ላይ ማለት በቤተ ክርስቲያን ውስጥ በሚታዩ ምስጢሪያት ላይ ከሌሉ ምንድን ናቸው እነዚህ? እንደ ኢየሱስን ኢሳ ይሉት የለ ሙስሊሞችስ መርየም ብለው እሷን ከፍ ከፍ ያደርጓት ያሉ እንደዚያ ከሆነ እና ይሄ እውነት ለመናገር ለመካነ ኢየሱሶቹ ትልቅ ድል ነው። ለዚህ ደግሞ ከመዋጥ ያዳነቻቸው የኢትዮጵያ ቤተክርስቲያን ናት፣ ባለውለታቸው ናት። የበለጠ ቤተክርስቲያኗን እንዲያከብሯት እኔ በጣም ሪስፔክት ከማድረጋቸው ነገሮች አንዱ ከኛ የሚሄዱትን ሰዎች አያጠምቁም። ቴንኪው። ይሄ የሚያሳየው እኛ እዚህ ቲክቶክ ላይ መተን ስላወራን ሳይሆን ለቤተክርስቲያኗ ክብር ስላላቸው እኛም እናከብራቸዋለን ሲሪየስሊ። እና በጣም የት ላወራው እያልኩኝ ነበር ሲሪየስሊ። ለምንድን ነው ብራዘር ዳዊትን ጠምደው የያዙት? ለምንድን ነው? አንዲት መጥፎ ነገር እኮ አይናገርም። አንዲት ነገር ለምን? ትምህርቱን ስለገለጠ ነው። ልናጠፋቸው ልንውጣቸው ስንል ደረሰ። ይሄ ሰውዬ ነው እንደዚህ ያደረገ። ጉድ ነው የሰራቸው። እውነት ለመናገር ጉድ። እንዲህ ሲናገር እኮ ካፉ ጠብ ቃላት እኮ ጠብ አይለውም እኮ በመድኃኔዓለም። ደግሞ እንዴት አድርጎ እንደሸመድነው ይሄ የኛ የድጓ መምህራን የአቋቋም መምህራን ምላቸው የሉም። የመካነ ኢየሱስ የድጓ መምህር ሳይሆን አይቀርም። እንትኑን ይሄ የላቲን ወርዱን ሁሉ ሽምጥጥ አድርጎ እንትን ያለው እና በርቱ፣ ጠንክሩ፣ ከጎናችሁ ነን። ይሄ ንቅል እንደው ባዶ የሆነውን ሙጥጥ አድርጋችሁ ትወስዱና ከዚያ ከኛ ጋር ቁጭ ብላችሁ ወንበር ላይ አብረን እናወራለን ለማለት ነው።